ሰላም ቤተሰብ እንዴት አላችሁ? ዛሬ ደግሞ የጰ ቤትን ሰባቱን ማሳየቻችሁ። በጰ ቤት በነገራችን ላይ ቃል ማግኘት በጣም አስቸጋሪ ነው። ከሌሎቹ የአማርኛ ፊደላት መካከል በጰ ብዙ ቃል አናገኝም እና በእነሱ በጰ ቤቶች በሌሎቹ እንግዲህ በጣም ብዙ ቪዲዮዎች ላይ ቃላቶችን መስርቻ አስቀምጬላችኋለሁ። መለስ እያላችሁ ታያላችሁ ማለት ነው። ዛሬ የጰን ዝርያ ሰባቱንም እናይና በሰባቱም በጰ ቤቶች ደግሞ እንግዲህ ጰ እዚህ ጋር የምታዩት ናት ማለት ነው። እቺ ጰ ጱ ጲ ጳ ጴ ጵ ጶ ሰባቱም እነዚህ ናቸው። ከፊደል ገበታው ላይ ያው በአንድ ቪዲዮ 33ም ስላስቀመጥኩ ብዙ እዚህ ጋር ሰዓት ማጥፋት አልፈለኩም። ዛሬ ግን በእያንዳንዱ ቃል ነው የምንመሰርት ማለት ነው። እንግዲህ በጰ የሚጀምር ቃል ማግኘት አስቸጋሪ ቢሆንም ቢያንስ ግን ከቃሉ መካከል ጰ ያለችበትን ፊደልም ጨማምረን ቢያንስ በእያንዳንዱ ዝርያ 3 እና 4 ቃላቶችን መስርቼላችኋለሁ ማለት ነው። ዛሬ የማሳያችሁ ነው የሚሆን ማለት ነው። ከዛ በፊት ግን እስኪ እናንተ አስቡ፣ በጰ ምን ሊባል ይችላል? በጰ የምታውቁት ቃል በጱ በጲ የምታውቁትን በጳ ጴ ጵ ጶ ቃላት ከመመስረታችሁ በፊት ግን ጰን እስኪ ጻፏት ማስታወሻችሁ ላይ ለጻፍ መለማንበድ። ጠመዝመዝ ያለችም ስለሆነች ታስቸግራለች። ብዙ ሰው በትክክል ላይ ጽፋት ይችላል። ደን አስመስሎ ሊጽፋት ይችላል። ጸን አስመስሎ ሊጽፋት ይችላል። ጰ የራሷ የሆነ ቅርጽም ስላላት አሁን ይችን መጻፍ መለማንበድ። ይሄው ጰ ጱ ጲ ጳ ጴ ጵ ጶ። ስለ መካነ ፍጥረቷ ተደጋጋሚ ተናግሬያለሁ። ከናፈር ነው ይሄ ባህሪ ፍጥረቷ ደግሞ ነዛሬ የምንለው ጰ ስንል የሆነ የታገደ አየር አለ። እሱ ሲወጣ የምትፈጠር የአማርኛ ፊደል ናት ነው ማለት ነው ጰ። ስለዚህ በእያንዳንዳቸው እስኪ እዚህ ጋር እንመለከታለን ማለት ነው ዛሬ። ስለዚህ እንግዲህ ጰ እዚህ ጋር እንዳስቀመጥኩላችሁ ምንድነው የምትመስለው የሚለውን ስንመለከት የጰ ዝርያዎች እንግዲህ ሰባቱንም እዚህ ጋር መጀመሪያ ላሳያችሁ። ጰ ጱ ጲ ጳ ጴ ጵ ጶ ሰባቱም እኒህ ናቸው። ጶ ድምጻቸውን ከሌላው የአማርኛ ፊደል ትንሽ በአጻጻፍም በሉት በድምጽ ለየት ስለምትል በደንብ ያዙ። ጰ ጱ ጲ ጳ ጴ ጵ ጶ። ጴጥሮስ ብለን ለመጻፍ ጳውሎስ እንደዚህ የመሳሰሉትን ለመጻፍ ነው የምንጠቀሙባት ማለት ነው። ብዙ የግሪክ ስሞች ወይም ደግሞ የግሪክ ቃላቶች ጰን በብዛት ይጠቀማሉ። አማርኛው ላይ እንኳን ብዙም አይደለችም። በተለይ በተለያዩ በመጽሐፍ ቅዱስ በሏቸው በተለያዩ የታሪክ መጽሐፍ የምናገኛቸው አንዳንድ ቃሎች ላይ በብዛት ጰን እናገኛታለን። ምክንያቱም ግሪኮች በስፋት ይጠቀሙባታል ይችንን ፊደል ማለት ነው። አማርኛው ላይ ብዙም ስላልሆነች ነው። ስለዚህ አብዛኞቹ የግሪክ ቃላቶች ሊሆኑ ይችላሉ እዚህ ከምናገኛቸው እዚህ ጋር ያስቀመጥኳቸው። ስለዚህ እነሱን ቃላቶች ነው ያለን። ስለዚህ አሁን በጰ ስንመለከት ጰ እንግዲህ እቺ ናት። በጰ እዚህ ጋር ጰርሲና ጰርሲና የሚል ቃል እናገኛለን። ይሄ ጰርሲና የሚለው በነገራችን ላይ የአንዲት ንግስት ሴት ስም ነው። በኢትዮጵያ ታሪክ ውስጥ የምናገኛት ንግስት ጰርሲና የምትባል አንድ ንግስት አለች እና ሃይዳስፔስ የሚባል ባለቤት እንደነበራት በኢትዮጵያ ታሪክ ውስጥ ይነገራል። ጰርሲና። ስለዚህ እንደ ቃል መውሰድ እንችላለን ስም ስለሆነ ጰርሲና። ስለዚህ በጰ ጰን ወሰድኩኝ፣ ከረቤት ርን ወሰድኩኝ፣ ከሰቤት ደግሞ ሶስተኛዋን ሲን ወሰድኩ፣ ከነቤት አራተኛዋን ናን ወሰድኩና በአንድ ላይ ጰርሲና አልኩ ማለት ነው። ይሄ የሰው ስም ነው። ሁለተኛ አሁንም በጰ እዚህ ጋር ጰች ናት። ይሄው ጰራቅሊጦስ። ይሄ ጰራቅሊጦስ ይሄም እንግዲህ ቃሉን ወደ ግሪክ አካባቢ የምናገኘው ነው። ይሄ ጰራቅሊጦስ የምንለው በመጽሐፍ ቅዱስም የምናገኘው ቃል ነው። ይሄ ጰራቅሊጦስ ያ ማለት ከጰን ወሰድኩኝ፣ ከረቤት አራተኛውን ራን፣ ከቀቤት ስድስተኛውን ቅን፣ ከለቤት ሶስተኛዋን ሊን፣ ከጠቤት ሰባተኛውን ጦ፣ ከሰቤት ስድስተኛዋን ስ ወስጄ ጰራቅሊጦስ አልኩ ማለት ነው። ጰራቅሊጦስ ጰራቅሊጦስ። ሌላኛው በጰ ይሄው ጰንጠሊዮን ማለት ይችላል። ጰ ከጰ ቤት ጰን፣ ከነቤት ስድስተኛዋን ንን፣ ከጠቤት የመጀመሪያዋን ጠን፣ ከለቤት ሶስተኛዋን ሊን፣ ከዮ ቤት ሰባተኛዋን ዮንና ከነቤት ስድስተኛዋን ን ወስደን ጰንጠሊዮን ጰንጠሊዮን። ይሄ እንግዲህ ቃሉ እንግዲህ
የሮም ይመስላል ቃሉ። ያ ማለት ከምን ተነስቼ ነው ከሮም የሮም ያልኳችሁ? ጰንጠሌዎን የምንለው አንድ ቅዱስ አባት ነው። በክርስትና እምነት እጅግ ከምናከብራቸው ቅዱሳን አንዱ ነው። አባ ጰንጠሌዎን ብለን የምንጠራቸው ወደ ሰሜኑ ኢትዮጵያ ክፍል ገዳም አላቸው። ጰንጠሌዎን ይሄ ከሮም የመጣው ከተሳቱ ቅዱሳን ደግሞ 9 ቅዱሳን ከምንላቸው መካከል አንዱ ነው። ዋናው ነገር ግን ቃል መሆኑን እንድትይዙት ነው። ይሄው ጰንጠሊዮን ጰንጠሊዮን ይሄው በይህም በጰ ቤት የመሰረት ነው ቃል ነው ማለት ነው። ስለዚህ በጰ ይሄው ይበዛል ያልኳችሁ እንዳልኳችሁ ብዙ የአማርኛ ባናገኝም የግሪክ ቃሎችን ግን በብዛት ማግኘት ስለምንችል ማለት ነው። ይሄው ጳርሲና፣ ጳራቅሊጦስ እና ጰንጠሌዎን የሚሉ ትርጉም ያላቸው የተደራጁ ቃላቶችን መመስረት ቻልን ማለት ነው። ስለዚህ እነዚህ በጰ የመሰረትኳቸው ቃላቶች ናቸው ማለት ነው። ሁለተኛው ደግሞ ፑ ነው። በፑ እንግዲህ በብዛት አሁንም እዚህ ጋር በአማርኛ ብዙ ላናገኝ እንችላለን፣ ግን የተለያዩ የዕብራይስጥና የግሪክ ቃላቶችን ማግኘት እንችላለን። በፑ ጶልጶን ምናምን የመሳሰሉትን ማለት ነው። ለጊዜው እናንተ የምታስታውሱት ካለ ኮሜንት ቦታ ላይ ታስቀምጡልኛላችሁ። እኔ ግን በሌላ ቪዲዮ ይዤላችሁ እመጣለሁ። በፑ ማለት ነው። ሶስተኛዋ ደግሞ ጲ ናት። ጲ በጲ እንግዲህ ሶስተኛዋ ናት። በጲ ይኸው ጲላጦስ። ሶሪ እዚህ ጋር ስጽፍ ተሳስቼ ነው። አንዴ ኤዲት አድርጋታለሁ። በጲ እችን ጳ ስላደረኳት ነው እኔ። ይኸው ጲላጦስ። ይህም የዕብራይስጥ ቃል ነው ጲላጦስ። እንግዲህ ይሄ ከክርስቶስ ስቅለት ሲነሳ ብዙ ጊዜ በተደጋጋሚ ስሙን የምናነሳው የሮም ንጉሥ የነበረ ሰው ነው። ይሄ ጲላጦስ። ይሄው ጲላጦስ ጲላጦስ። ከጰ ቤት ይሄው ሶስተኛውን ጲ፣ ከለቤት አራተኛውን ላ፣ ከጠቤት ሰባተኛውን ጦን ወሰድን፣ ከሰቤት ስድስተኛውን ስወስደን ጲላጦስ የሚባል የተደራጀ ትርጉም ያለው ቃል መመስረት ቻልን ማለት ነው። ሌላኛው ላጲስ ማለትም እንችላለን። ይሄው ላጲስ ላጲስ ላጲስ። ይሄው ከለቤት አራተኛውን ላ፣ ከጰ ቤት ጲን ወሰድን፣ ከሰቤት ደግሞ ስንወስደን ላጲስ ማለት ቻልን ማለት ነው። ጲጲሲ፣ ጲሶስ የመሳሰሉ ቃላቶቹን ያው የአማርኛም በብዛት ላጲስ የአማርኛ ነው፣ ማጥፊያ እንደማለት ነው፣ የእርሳስ ማጥፊያ። ስለዚህ እነዚህን መስራት እንችላለን ማለት ነው። በጳ ብዙ እናገኛለን። በተለይ የዕብራይስጥና የግሪክ ቃል የሆነ ይሄው ጳውሎስ ጳጳስ ማለት እንችላለን። ጳጳስ መሪ ማለት ነው በክርስትና እምነት ጳጳስ። ይሄው ጳጳስ ጳጳስ። ሌላ ጳውሎስ ጳውሎስ ማለት እንችላለን። ጳዚዮን ይሄው ጳዚዮን። ከጰ ቤት ጳን ወሰድኩ፣ ከዘ ቤት ደግሞ ዝን ወስጃለሁ፣ ከዮ ቤት ደግሞ ዮን ወሰድኩኝ፣ ከየቤት ዮን፣ ከነቤት ንን ወሰድኩ። ስድስተኛውን በአንድ ላይ ጳዚዮን። ይሄ ጳዚዮን የምንለው የግሪክ ቃል ነው። የከበረ እንቁ ማዕድን እንደማለት ነው። ትርጉሙ የከበረ ድንጋይ ነው። ይሄ ልመስጢሎስ የምንለው ጳዚዮን፣ ክርስቲሎቤ፣ ሰምጴር የምንላቸው በጣም የከበሩ ድንጋዮች አሉና እነዚህ ሁሉ የግሪክ ቃላቶች ናቸው። ግን ጳዚዮን ብለን ቃል መመስረት እንችላለን በአማርኛም ስለምንጠቀምበት። ስለዚህ በጳ ጳጳስ አልኩኝ፣ ጳውሎስ፣ ጳዚዮን ብዬ እኒህን ቃላቶች መሰረትኩ ማለት ነው። ጴ ጋር ደግሞ ስንመጣ ቻት እንግዲህ በጴ ጴንጤ ማለት እንችላለን። ጴንጤ ከጴን ወሰድኩ፣ ከነቤት ስድስተኛዋን ን፣ ከጠቤት አምስተኛዋን ጤን ወሰድኩ ማለት ነው። በአንድ ላይ ጴንጤ ማለት እችላለሁ። ሌላ አሁንም በጴ የግሪክ ቃል አሁንም ጴጥሮስ ማለት እንችላለን። ይህም የግሪክ ቃል ነው። ጴጥሮስ በስም ሆኖ ብዙ ጊዜ የምንጠቀምበት ትርጉሙ አለት የሚል ትርጉም አለው ወደ አማርኛ ስናመጣው ጴጥሮስ። ስለዚህ ጴጥሮስ አሁን ይህን የተደራጀ ነው፣ ትርጉም ያለው ስም ነው ማለት ነው። ስለዚህ በጴ ከጠቤት ስድስተኛዋን ጥ ወሰድኩ፣ ከረቤት ሰባተኛዋን ሮን ወሰድኩኝ፣ ከሰቤት ደግሞ ስን ወስጄ ጴጥሮስ አልኩ ማለት ነው። ጴጥሮስ። ሌላ በጴ ጴንጤቆስጤ ማለት እንችላለን። ጴንጤቆስጤ ይህም የግሪክ ሲሆን ጴንጤቆስጤ ቦታ ነው። ጴንጤቆስጤ የሚባል ቦታ ነው። መንፈስ ቅዱስ ለሐዋርያት የወረደበት ቦታ ነው። እንግዲህ በመጽሐፍ ቅዱስ ይሄ ጴንጤቆስጤ ማለት ነው። ስለዚህ
ጴንጤቆስጤም እንደ ቃል መውሰድ እንችላለን ማለት ነው። ስለዚህ በጴም እኒህን ቃላቶች አገኘን ማለት ነው። በጵ ጵ ደግሞ ይሄው ጵጵስና ጵጵስና አፕሎን የጣዖት ስም ነው። ይሄ አፕሎን አፕሎን ማለት ይችላል። ሌላ ኢትዮጵያ ኢትዮጵያ ይሄው ፕ እዚህ ጋር አለች። ሶ ቃላቱ ሲመሰረት ይሄ እንግዲህ ፕ ማብራ ስላለች በፕ መሰረት ነው ብለን መናገር እንችላለን። ኢትዮጵያ ማለት እንችላለን ማለት ነው። በጶ አፖሎ ማለት እንችላለን። አፖሎ ብዙም የአማርኛ አይደሉም እነዚህም ጶደሬ ማለት እንችላለን ማለት ነው። ስለዚህ እነዚህ ከጰ ጀምሮ በጰ ጱ ጲ ጳ ጴ ጵ ጶ በሰባቱ የመሰረትናቸው የአማርኛ ቃላት ናቸው ማለት ነው። እነዚህ ሰባቱም እንግዲህ በሰባቱም ዝርያዎች ቃላት ብዙ የአማርኛ ቃል በማይገኝለት ዝርያ እነዚህን መስርተናል ማለት ነው። ቪዲዮን ላይክ ማድረግ እንዳትረሱ። በየቀኑ መለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በቀጥታ መማር የምትፈልጉ ደግሞ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መማር ትችላላችሁ። ከታች በተቀመጠው የስልክ አድራሻ ብትደውሉ ትምህርቱን በጥራት እንሰጣለን ማለት ነው። ትኩረት ኑሯችሁ ማስታወሻ እየያዛችሁ ትምህርቱን እንድትከታተሉ ጋብዛችኋለሁ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ቆይታ እንዲሆንላችሁ እመኛለሁ። ሰላም